ተመልካቾቻችን ከረፍት ተመልሰናል። ይህ የህያው ምስክር ዝግጅታችን በኢቫንጀሊካል ቴሌቪዥን እንደዚሁም ደግሞ በሲኤምኤን የዩቲዩብ አድራሻ በመላው ዓለም ለምትገኙ የኢትዮጵያና ኤርትራ ዜግነት ያላችሁ ሁሉ እየተከታተላችሁ እንደሆነ ተስፋ እናደርጋለን። እንግዲህ በዛሬ እንግዳዬ ደግሞ $10 መልእክት የሚል መጽሐፍ የጻፈው ዶክተር ሰዋለም መብራቴ አብሮኝ እንግዲህ ታሪኩን እየነገረን ይገኛል። ስለ መጽሐፉ እንመጣለን። ግን ይሄንን መጽሐፍ የጻፈው ሰው ህይወቱ ምን ይመስላል፣ ከየት መጥቶ እዚህ ደረሰ የሚለውን እየነገረን ነው። እንግዲህ ወደ ከፍተኛ ትምህርት እንደውም ተመረቀ የዩኒቨርሲቲ አስተማሪ እንደሆንክ ነው እየነገርከን። ከዛ ደግሞ ወደ ምርምር ውስጥ እንደገባህ ሁሉ እየነገርከንና ገና ፒኤችዲን አልያዝክም አይደል? ገና ኢትዮጵያ እያለህ ወይስ የት ነው ያዝከው? ምክንያቱም እዚህ ጋር አሁን ሁለት ነው። እሱንም ታስረዳናል። ፒኤችዲ ይላል ፋርማዲ ይላልና ይሄኛውን አናውቀውም። ፒኤችዲ እናውቀዋለን። ልክ ነው። ያው እንግዲህ ቀደም እንደተናገርኩት ያው በዩኒቨርሲቲው ከተቀጠርን በኋላ ደብረ ዘይት መጣን እና ያው ምርምር ላይ እስካለን ድረስ ራሳችንን ማሳደግ እንዳለብን የታወቀ ነው እና በዛ ዝም ብለን ባችለር ሳይንስ የመጀመሪያ ዲግሪ ይዘን መቀጠል አንችልም። ራሳችንን አፕዴት ማድረግ አለብንና ትምህርት ማፈላለግ ጀመርኩኝ። ያው ቤተሰብ የሚያስተምርን ወይም ደግሞ የኛ መንግስት ከፍሎ ሊያስተምረን ስለማይችል ስኮላርሺፕ መፈለግ ነበረብን እና እንጻጻፋለን። ያው በቃ ከውጪ እንትኖች ጋርና ስንጻጻፍ አይ ቲንክ የተወሰነ አመታት አለፉ። አይ እስካሁን ስላላገኛችሁ ግቡ ተብሎ አለማያ ማስተርስ ጀመርን እና አንድ አመት ከምናምን እንደቆየው እንዲሁ ጻጻፍ ስለነበረ ተመልሳ አለማያ ሄድክ ማለት ነው? አዎ ለማስተርስ ፕሮግራም ጀመርኩኝ። ከዛ ያው እንግዲህ ጻጻፋቸው ከነበሩት መካከል ደወሉልኝ። ደብረ ዘይት ሲደውሉ ነው ያልነበርኩም። ጓደኞቼ አንስተው ትፈልጋለህ አየርላንድ ኤምባሲ ያሉኝ። ያኔ ሞባይል አልነበረም። ያኔ ሞባይል አልነበረም። መጣሁኝ። እዛ በቃ እንዲ ስኮላርሺፕ እንትን ተቀባይነት አግኝቷልና በደንብ አሁን አፕሊኬሽን ሙላሉ። የሆነ ነገር መሙላት ነበረብኝ። እሱም ሞላው። ተመልሼ ሄድኩኝ። ከዛ ስኮላርሺፑ መጣ። ለማስተርስ አየርላንድ ሄድኩኝ ማለት ነው። አየርላንድ መጀመሪያ ሄድኩ? አዎ ለማስተርስ ዩኒቨርሲቲ ኮሌጅ ደብሊን የሚባል አለ። ደብሊን ዋና ከተማቸው ውስጥ ነው። እዛ ለ2 አመት ጨርሼ የመጣው ማለት ነው። ከዛ ስራ ጀመርኩ። አየርላንድ ስትሄድ የገጠመን ነገር ማለት እዛስ ምን ነበረ? አየርላንድ በእኛ ጊዜ በጣም ጥቂት አበሾች ነበሩ፣ ተማሪዎች ነበሩ ከኔ ጋር የሄዱ ከሌላም ኢንስቲትዩት የመጡ ነበሩ። ግን ያ የመጀመሪያ ጊዜ ነው እንግዲህ አይ ቲንክ የሁለተኛ ጊዜ ነው። መጀመሪያ ጊዜ ኔዘርላንድስ ሄጃለሁ ለአጭር ጊዜ ለ3 ወር ተኩል በፊት ማለት ነው፣ ከማስተርሱ በፊት። ስለዚህ ውጭውን ዓለም ታውቀው ነበር? አዎ ሁለተኛ ጊዜ ነው ወደ አየርላንድ ሲሄድ እና ያው የተወሰነ አውቃለሁ። ግን ያ ደግሞ የረጅም ጊዜ ስለነበረ ያው የዩኒቨርሲቲ ሲስተሙን ማወቅ ትንሽ ይከብዳል። አንዳንድ እንትኖችን ቦታዎችን ማወቅ ላይብራሪ ይጋ ነው ምናምን ይጋ ነው እንዲህ የሚሉ በእርግጥ ኦሪየንቴሽን ይሰጡሃል። ሌላው በጣም የሚያስገርመው ነገር ሁሉ ሰው ሳይክል አለው። ደግነቱ ያው ሳይክል መልመዴ ጠቀመኝ። እዚህ ያለው ትንሽ ይችል ነበር፣ እዛ ያለው ግን በደንብ መቻል ነበረብኝ። መኪና አይጠቀም ብዙ። አዎ ሃይዌይ የሚመስል መንገድ ላይ ሁሉ ትነዳለህ። ለዚህ ሳይክል ትራክ አለ። ማት ሰው ነው የሚነዳው። ተማሪውም ይነዳል፣ ፕሮፌሰሩም ሳይክል አለው። ስቴድ በየዲፓርትመንቱ በሺ የሚቆጠሩ ሳይክሎች ታስረው ታገኛለህ። በጣም ለአካባቢያቸው በተለይ አካባቢ ብክለትን በተመለከተ በጣም ኮንሰርንድ የሆነ እንትን አላቸው አውሮፓውያን እና እንትንን ለመቀነስ የአካባቢ ብክለትን ለመቀነስ መኪና በብዛት ላለመጠቀም የሚያደርጉት ነገር ይመስለኛል። እና እሱ ነው በጣም የተለየ ነገር ያገኘሁት። ሌላው ነገር አይ ቲንክ ብዙ እንደኛ ሀገር ትላልቅ ህንጻዎች ባይኖሯቸውም የተወሰነ ቦታ አለ። ግን ያየሁት ልዩነት ምንድነው? ሲስተሙ ውስጥ ያለው ሲስተም እያንዳንዱ ቤት ኢንተርኔት አለ፣ እያንዳንዱ ቤት ዋሽንግ ማሽን አለ፣ እያንዳንዱ ቤት ሁሉ ነገር አለ፣ ስቶቭ አለ። እኛ ሀገር ህንጻው ቢኖርም አንዳንዴ ውሃ ላይ ኖር ይችላል፣ መብራት ላይ ኖር ይችላልና
ለካ ህንፃው አይደለም እንትን የሚለው ማተር የሚያደርገው ስልጣኔው ህንፃው አይደለም ውስጡ ያለው ፋሲሊቲው ነው ኢንፍራስትራክቸሩ በጣም በጣም ደስ የሚል ነው ያለውና እዛ ደግሞ አሁን ግጭት እንኳን ቢደርስ ሰዎች ለመኪናቸው አይደለም ኮንሰርንድ የሚሆኑት ደህና ነህ ሆይ አንተ እኔ አሁን አንዴ ሳይክል ስነዳ መኪና ውስጥ መኪና እንትን ውስጥ ሌኑ ገብቼ ስነዳ ዝናብ ይዘንብ ነበር እና ፍሬን ሲይዝ እየተንሸራተተ ሄዶ ከኋላ መኪናውን መታ እና ሴትዮዋ ወጣች ያው የዛ ሀገር ሰው ነች ነጭነችና መጀመሪያ የጠየቀች ነገር አይ ኦኬ ደህና ነህ ሆይና መኪናሽን ጎዳውት እንደ በጣም ይቅርታ ምናምን ዶ ወሬ አባውዳለችና አንተ ደህና ነህ ሆይ እና እሱ በጣም ስትራይክ አደረገኝ እዚያውን ከኋላ ቢገጭስ ያው ዞረህ የምታየው መኪና ነው አይደል እና ሞር ለሰው ልጅ ያላቸው እንትን በጣም ነው የቀረመኝ ዝግታኔ ማለት ነው በቃ ለሰው ልጅ ያላቸው ነገር ኢቭን ለእንስሳት ያላቸው ከበሬታ የቤት እንስሳትን ውሾችን ድመቶችን ያላቸው እሱ በጣም ልዩነቱ ከኛ ሀገር ያለው ልዩነት እዚህ ሀገር አሁን እንግዲህ የቤት እንስሳት በየቦታው ነው የሚሄዱት ያው ብዙም ጥንቃቄ ብዙም እንክብካቤ ሳይደረግላቸው ነው የሚኖሩት እዛ ግን በጣም በተለየ ሁኔታ እሱ ልዩነቱ እንትን ላይ ነበር ሌላው እንግዲህ በአስተማሪና በፕሮፌሰሮች መካከል ያለው ልዩነት እዚህ ሀገር ፕሮፌሰር ማለት በጣም የተከበረ ነው መናገር አትችልም ስትጠይቅም ተጠንቅቀ ነው እዛ ግን እየተመላለስክ እየተከራከርክ ሁሉ ትናገራለህ በቃ እንደፈለክ ነው አንዳንዴ በፈርስ ኔም ሁለት በመጀመሪያ ስሙ ትጠራዋለህ እንደዛ አይነት ቅርበት ነገር አለ ቢሮ ሄደ አንኳኩተህ ትጠይቀዋለህ ካፌም የሆነ ስትሄድ በቃ ወይ አጠገቡ ተቀምጠ ከተማሪዎች ጋር ተቀላቅለው እንደዚህ አይነት ነገር በጣም የተቀራረበ ነገር እሱ ልዩነቱ በጣም ይገርመኝ ነበር እዚህ ያለውና እዛ ያለው መንፈሳዊ ህይወታቸውስ ምን ይመስል ነበር ማለት ክርስቲያኖችን አገኘ መንፈሳዊ ህይወታቸው እዛ ሀገር ያሉት ትንሽ እየተዳከመ ይመስለኛል ድሮ የነበረውን ነገር እየለቀቁ አሁን ቤተክርስቲያናት ውስጥ በጣም በእድሜ የገፉ ሰዎች ብቻ የሚኖርበት በቃ የሚካፈሉበት 5-6 ሰዎች እንደዚህ እንደኛ ይባሱ ምናምን አይደል ነገር የለም እዛ ብዙ አልነበረም አይ ነው ሜቢ አንድ ሰው ወይ 2 ሰው ነበረ እንጂ ብዙ ሰው ማቀ ግን ያኔ በክርስትና ህይወቴም ትንሽ ጠንከር ብዬም ስለነበረ ብዙ አልተጎዳውም በግል ያነባለሁ በግል ጸልያለሁ ሰዎች አላገኘም ብዙ ሰዎች አልነበሩም አንዴ አበሾችም አልነበሩ ግን ዩኒቨርሲቲ ውስጥ እየመጡ ተማሪዎችን የሚያገለግሉ የዛው ሀገር ሰዎች ነበሩ ከነሱ ጋር የተወሰነ መቀጠል ጀምሬ ነበረ ግን እንደዚህ ሀገር አልሆነልኝም ያው የነሱ የሚያመልኩበት እነሱ እንትን የሚሉበት ነገር ብዙም ከኛ ሀገር ከለመድኩት እንትን ጋር ብዙ ስላልተገጣጠመልኝ ብዙም አልቀጠልኩም በተወሰነ ሄድኩኝ አንዳንዴ አልፎ ሄዳለሁ ግን በግሌ ነው በቃ በግሌ መበርታት እንዳለብኝ ወሰንኩኝና በግሌ ያነባለሁ አንዳንድ መከታተል የምችላቸውን ነገሮች እከታተላለሁ እዛ በተረፈ የክርስቲያን የሆኑ ኢትዮጵያውያንን ማግኘት አልቻልኩም እዛ አላገኘውም እና መጨረሻ እንዴት ሆነ የምትመለስ መጨረሻ ተመለስኩኝ ከዛ ተመልሼ መስራት ጀመርኩኝ አሁን ደግሞ ለፒኤችዲ መጻጻፍ ጀመርኩኝ አሜሪካን ሀገር ያሉ ኦልሞስት ግን በዛን ጊዜ ሄዱ ሰዎች አይመለሱም ነበር እኔ በጣም ገርሟቸዋል እኔ ሰመለስ ራሱ ቤተሰብ ምን አስበህ ማለት አሁን ያኔ የደርግ ጊዜ ነው አይደል አዎ የደርግ ጊዜ ነው አዎ እና ምን አስበህ ተመለስክ ያኔ ማለት አክቹአሊ የደርግ ጊዜ አይመስለኝም ልክኛ ግራጁዌት ልናረግ ስንል የብላቴ ባች ነኝ በነገራችን ላይ ልክ ልንመረቅ ስንል ነው ኢህአዴግ የገባው ስለዚህ ኢህአዴግ ዘመን ነው አዎ እና ያው ተመለስኩኝ
አንደኛ ነገር እዛ መቆየቱ ምንም ትርጉም አልሰጠኝ አለ። እዛ ያለውን ኢንቫይሮንመንት ብዙም አልወደድኩትም። እንዳልኩ ክርስቲያኖችን ብዙም አላገኘሁም። ፕላስ ደግሞ ብቻዬን ለመኖር በቃ ምንም የሚያጓጓ ነገር አጣሁኝ። በቃ ብዙ ነገር አለ፣ ብዙ የምበላው የምጠጣው ሁሉ ነገር ያምራል፣ ግን በቃ ውስጥ ግን የማይቀበለው ነገር ሆነ እና አይ መመለስ አለብኝ ብዬ ተመለስኩኝ። እኔ በመለስም ወደፊትም የመውጣት እድል ይኖረኛል ብዬም ስላሰብኩም ሊሆን ይችላል። እና ትንሽ ዓመት ሰራው። ከዛ ለፒኤችዲ መጻጻፍ ጀመርኩ። አሁንም እንግዲህ ጌታ ረዳኝና ተመልሰህ የት ገባ? እዛው ደብረ ዘይት መስራት ጀመርኩ። እዛ ተጻጻፍኩኝ። የጀርመን መንግስት ዲአድ የሚባል የዳድ ስኮላርሺፕ የሚባል አለ። እሱን አገኘሁኝ። 4 ዓመት ማለት ነው። እንደገና ለፒኤችዲ ተመልሼ ሄድኩኝ። ጀርመን ሄድኩ። እዛ ጨረስኩ። እዛ ብዙ ክርስቲያኖች ነበሩ። ትንሽም ቤተክርስቲያን ነበረች። በነገራችን ላይ ወደ ጀርመኑ ከመሄዳችን በፊት ብላቴን አንስተን ነበርና ብላቴ ገብተህ ነበር? አዎ ገብቼ ነበር። የስልጠና የኢህአዴግ ሊዋ ሲል ያው ግዴታ ስለነበረ ገባን። ታዲያ እዛ የገቡ ክርስቲያኖች እኮ ብዙ መከራ አይተዋል። በተለይ ግማሾቹ ወደ ኬንያ፣ ግማሾቹ ብዙ ስቃይ አይተው ነው። ያን ጊዜ የገጠመህ ነገር ነበር? ልክ ነው። ገብቻለሁ። ብላቴ ገብቻለሁ። ኬንያም ገብተናል መጨረሻ ላይ። ኬንያ ገብተሃል? ወደዚህ በነገራችን ላይ ስልጠና ጨርሰን ወደ አዲስ አበባ ልንመጣ ስንል ነው አዋሳ ጥቁር ውሃ የምትባል ቦታ አለች። እዛ ላይ ስንደርስ ደብረ ዘይት ተይዟል ተባለ። ስለዚህ ነው ወይ በቃ አዲስ አበባ የምንገባበት። ደብረ ዘይት ተይዟል ሲባል አልሰማንም። መጀመሪያ ወታደሮች ከላይ ያሉ ሰዎች ናቸው የሰሙት። እንመለስ ተባለ። የት ነው እንመለሰው? በቃ ተመልሰን ወደ ታች እንሂድ ተባለ። ወደ ኬንያ ገባን። በእግራችሁ ገባን? በመኪና ነበር የምንሄደው፣ በአውቶቡስ። ከዛ እዛ ሄደን መጠየቅ ጀመር። በኋላ እየሰማን ሄደን በቃ ተይዘዋል፣ እንደዚህ በቃ አሁን እነሱም መከተል ነበረብን። እዛ ያሉ አሰልጣኞች የማዕከሉ የብላቴ ማሰልጠኛ ማዕከል ኃላፊዎችም ከኛም ጋር አብረው ስለነበሩ እነሱን እየተከተል ገባን። የኬንያ መንግስትም ፈቀደልን። ሞያሌ ላይ 1-2 ቀን አደርን። ከዛ ወደ ውስጥ ደግሞ ካምፕ ነገር ተሰርቶ እዛ መኖር ጀመርን ማለት ነው። 1 ወር ምናምን ያክል ኖሬያለሁ። በኋላ ወሬ ሰማን። ኢህአዴጎች እኮ ምንም አይሉም፣ የተመለሱ አንዳንድ ተማሪዎችም ስለነበሩ ኧረ ምንም አይሉም እነሱ ምንም ግድ የላቸውም ብትመለሱ ይባል ነገር ሰማን። ያው የነበረችንን ነገር ሸጣን ምናምን ብለን ትንሽ ገንዘብ ያዝን። እዛ ተመለስን። እውነትም በቃ መንገድ ላይ ወደ አዲስ አበባ ስንመጣ ከሞያሌ አስቆሙን የተወሰኑ ወታደሮች። በቃ ያኔ በጣም ፈራሁ። መታወቂያን ሁሉ የሆነ ውስጥ መደበቅ ምናምን ጀመርኩ። በቃ ኧረ ችግር የለውም አሉ። መተው ያው አነጋገሩ ሹፌር እንዴት ነው? ሰላም ነው? እውነት ሰላም ነው። በቃ ሂዱ ተባል። ሄደን መጣን። እዚህ ማንም ይጠይቀን አልነበረም። ተመልሰን ገባን። ህዳር ላይ ጨረሰን ማለት ነው ትምህርታችንን። ተመልሰን አለማያ ገብተን ህዳር ላይ ጨረስን። የመጨረሻዎቹ እንግዲህ በመንግስት የተመደበው ባቸኛ ነው። ከዛ በኋላ በመንግስት አልተመደበም። መደባ ቆመኛ ላይ ማለት ነው። እና እኔ ያው እንግዲህ ያው በዩኒቨርሲቲው ተቀጥሬ እዚያ ደብረ ዘይት መጣሁ ቅድም እንዳልኩ ማለት ነው። ስለዚህ ወደ ጀርመኑ ስንመለስ ልክ ነው። እና እዛ 4 ዓመት ኖርኩኝ። ያው ተመሳሳይ ነው ከአየርላንድ ጋር። በእርግጥ ቴክኖሎጂ ትንሽ የተሻለ ነገር አላቸው። የሳይክል መጠቀሙ ሲስተሙ ከፕሮፌሰርና ተማሪዎች መካከል ያለው እንትን ተመሳሳይ ነው። እዛ ልዩነቱ እዛ የሚኖሩ ኢትዮጵያውያን ነበሩ፣ ክርስቲያኖችንም አገኘው እና አብረንም እሑድ የምንካፈል ነበር። እዛ ቤተክርስቲያን ላይ። የት ነበር? ጀርመን ቦን ነው። ያ ዩኒቨርሲቲ ኦፍ ቦን ነበር የተማርኩት። እና እዛ ጥሩ ጊዜ ነበረ። ጥሩ ጊዜ ያሳልፈናል። እዛ ጨረስኩኝ። ከዛ ፒኤችዲ እንደገና ማለት ነው ወይስ ፎርማሊ? ፒኤችዲ
አየርላንድ ምን ነበር የሰራው? አየርላንድ ያው ማስተርስ ነው የሰራው። ማስተርስ ነው። ስለዚህ ፒኤችዲን ጀርመን የሰራው? ጀርመን ሰራው። ከዛ ወደ አሜሪካ መሄድ ነበረብን። ያው ከዛው ከጀርመን እዚህ ትንሽ ቆይቻለሁ። ከዛ ከጀርመን ተመልሰህ መጣሁ ነው? አዎ አንድ የተወሰኑ አይ ቲንክ 2-3 ሳምንት ቆየሁኝና ከዛ ሄድን። ባለቤቴ ወደዛ ሄዳ ስለነበረ እኔም ተከትዬ ወደዛ ሄድኩኝ። ትዳርም ያዝክ? አዎ ትዳርም ይዤ ነበር። አይ ቲንክ ያ ፒኤችዲ ያለው ተማሪ ያለው ነው ያስኩ። ከዛ በኋላ ወደ አሜሪካን ሄድን። አይ ቲንክ አሜሪካን ሀገር ሲሄድ አሁን በተማርኩበት ስራ ማግኘት አልችልም። ለዚህ ምን ማድረግ አለብኝ? አሜሪካ አይፈልግም ፊልዱ ነው ወይስ የአሜሪካ ስታንዳርድ አይደለም? የአሜሪካ እንግዲህ ያው ገበሬው እዛ እንደምታውቀው ሁሉ ነገር አለው። በላፕቶፕ በምናምን በቴክኖሎጂው የራሳቸውን የቻሉና የተወሰነ እንትን ብቻ ነው የሚያስፈልጋቸውና ልክ እንደኛ ሀገር የግብርና ሙያ ያን ያክል የሰፋ ነገር አይደለም። ኦልሬዲ እንትን ብለዋል፣ ሳቹሬትድ የሆነ ነገር ነውና ሌላ ነገር መፈለግ ነበረብኝ። ስለዚህ ቶታሊ አሁን የፒኤችዲን በቃ ምንም ሳትጠቀምበት ተውኩ ማለት ነው? አዎ ሳስበው የተወሰነ እንግዲህ ፖስትዶክ ምንም ለማግኘት ሞክሬ ነበር፣ አልቻልኩም። 1 አመት ሳማክር ጓደኞቼን አይ በቃ 1 አመት ይኸውና ከዛ በኋላ ፊልድህ መቀየር አለብህ አሉኝ። አለዛ እንደዚህ መቀጠል አልችልም፣ ያው ጉልበት ስራ እየሰራ መቀጠል አልችልም ሲሉኝ አዎ ልክ ነው፣ እዚህ ምንም ማድረግ አለብኝ ብዬ ሳስብ በቃ ፋርማሲ ውስጥ መግባት እንዳለብኝ ያው ምንድነው የኬሚስትሪ እና የባዮሎጂ ኢንተረስቱም ስለነበረ እዛ በገባ ይሻላል ብዬ ገባሁኝ። 6 አመት አካባቢ ፈጅቶብኛል። ኦኬ እንደገና በፋርምዲ የዶክተር ኦፍ ፋርማሲ የሚባለው በነገራችን ላይ ባችለራቸው ሲጀምር ራሱ ዶክተር ኦፍ ፋርማሲ ተብሎ ነውና እዛ በኋላ ማስተርስም ፒኤችዲ መስራት ይቻላል። ግን እኔ ያው እዛ ላይ ነው የመጀመሪያ ዲግሪ ነው በፋርማሲ ያገኘሁት። ዶክተር ኦፍ ፋርማሲ የሚባለው ማለት ነው። ዶክተር ኦፍ ፋርማሲ የሚለው የመጀመሪያ ዲግሪ። አሁን በሱ ነው የምትሰራው? አሁን በሱ ነው እየሰራው ያለሁት። ከዛስ ወደ ቤተክርስቲያን እንድትቀላቀል ከዛስ ያገኘው ህይወት ላይ እስቲ እናተኩርና። ያ አሜሪካን ሀገር ከባድም ነው ቀላልም ነው። አንዳንዴ ስታየው እንግዲህ እንደ አያያዙ ነው፣ ሰው እንዳያያዙ ነው ብዬ አስባለሁ። ከባድ ሊሆን የሚችለው ነው በአካባቢ በጣም ኢንፍሉዌንስድ የምትሆን ከሆነ አካባቢው ያው እንዲቆጣጠር አንተ ከፈቀድክለት በጣም ከባድ ሊሆን ይችላል። ትንሽ ግልጽ አድርግልን። ማለቴ ምንድነው ቴክኖሎጂውም ሁሉም ነገር ስላለ በቀላሉ ከመንፈሳዊ ህይወት ሊያወጣ የሚችል ብዙ ፈተናዎች ይገጥማሉ። ብዙ ነገሮች በቀላሉ የምታገኝበት ነው። ብዙ ነገሮች አቴንሽንን አእምሮህን የሚወስዱ ነገሮች አሉ። ከዛ የተነሳ ትንሽ የተዳከምክ ልትመጣ ትችላለህ። ግን እንደው ጌታ ረድቶ ደግሞ እንትን ካልክ ልትበረታም የምትችልበት ሁኔታ አለ እና አይ ቲንክ ለኔ እንደ የሰው ነው ብዬ አስባለሁ። እግዚአብሔር ጸጋውን የትም ቦታ ያበዛል ብዬ ነው የማስበው እና አሜሪካ ስለሄደ አንድ ሰው ይደክማል ብዬ እንደው አጠቃላይ የሆነ ሐሳብ መስጠታል ጀነራላይዝ ማድረግ አልችልም። እንደየራሳችን ነው። ጌታ ኦልዌይስ ሬዲ ነው እኛን ሊረዳን ጸጋውን ሊያበዛልን ብዬ አስባለሁ እና ቀላል አልነበረም ያሳለፍኩት ህይወት፣ ቀላል አልነበረም። ግን ጌታ ረዳኛው። መጀመሪያ 10 አመት ያክል ዋሽንግተን ዲሲ ነበር። ከዛ በኋላ ደግሞ መንፈስ የምትባል ሀገር 1-2 አመት ተኩል ተቀመጥኩኝ ስራ አግኝቼ በፋርማሲ። ከዛ እሱ ሲያልቅ ደግሞ ወደ አትላንታ መጣሁ ማለት ነው። አሁን አትላንታ ኦልሞስት 6 አመት አካባቢ ሊሆነኝ ነው። ከዛ በኋላ ሙቭ ማድረግ አይመስለኝም። አትላንታ በጣም ወድጄዋለሁ። ተመችቷል። በብዙ መልኩም ያው የተጠቀምኩ ነው። በአንዳንድ እንግዲህ ጌታ በረዳኝ መጠንም ያገለገልኩ ነው። እዛ ምን ታገለግላለህ?
በመጽሐፍ ቅዱስ ጥናት አስተባባሪዎች ያው በዛ ውስጥ ያገለገሉ ከአስተባባሪዎች አንዱ ነኝ። በእርግጥ በቅርብ ነው የገባሁት። እዛ አገለግላለሁ። አንዳንዴ ደግሞ እንደው ጌታ ሲሰጠኝ በግጥም በማንበብ ያው ብዙ ሰው እንግዲህ በግጥም ነው የሚያቀኝ። ትጽፋለህ ማለት ነው? አዎ እና የሚረዱኝ ብዙ ሰዎች አሉ እዛ በጣም ጸጋው የበዛላቸው። የሆነ ነገር ስጽፍ ለእነሱ ነው መጀመሪያ የምሰጠው። እንዴት ታዩታላችሁ? ምክንያቱም ሞር ኳሊቲው ላይ ነው እኔ በጣም ኢንተረስት የምሆነው። አንድ ነገር ዝም ብሎ እንዲሁ የሆነ ነገር ጫር አድርጌ መድረክ ላይ እንትን ማለት አልፈልግም። በጣም አንድ ግጥም 10-15 ጊዜ ይሆናል ፕሪንት የማደርገው። በዚህ ፕሪንት አድርጌ ሌላ ቦታ ሳያው የተለየ ነገር ሲመጣ እሱን ብዬ መጨረሻ ላይ ሰዎች እንደገና ሳይቼ ምናምን ራሴ ስባረክበት ራሴ ሳቲስፋይድ ሲሆን ያኔ ነው ማቅረብ እንፈልገውና ጌታ ይመስገን ብዙ ሰዎችም እንደተባረኩ ይነግሩኛል። ከዛ ባሻገር ደግሞ ይሄ መጽሐፍ እንግዲህ በውስጤ እግዚአብሔር ሐሳቡን አመጣ። ይሄ እንዴት ተወለደ? እስቲ ደግሞ አሁን ወደሱ እንምጣ። ይሄ ሐሳብ ልክ ነው። ይሄ እኔ ራሴ በጣም ይገርመኛል። እና አሁን እንግዲህ በትንቢት አገልግሎት ዙሪያ ብዙ ችግሮች አሉ አይደለ? በአሁኑ ጊዜ ብዙ ነቀፋዎች አሉ፣ ብዙ የሐሰት ትንቢቶች አሉ። ብዙዎች እየተጎዱ ነው። አንዳንዶች ህመማቸው እየባሰባቸው ነው፣ ተፈውሳቸዋል ተብለው፣ አንዳንዶችም እየሞቱ ነው። ብዙ ሰዎች ገንዘባችንን ተበላን እያሉ ነው። እንዲሁም በማያምኑ ሰዎች መካከልም ብዙ እየተነቀፍን ነው በዚህ አገልግሎት። ስለዚህ አሁን ይሄኛው በትንቢትና በዚህ በአጠቃቀሙ ዙሪያ በግል የደረሰብን ነገር አሁን ለምሳሌ ተመልካቾቻችን $10 መልእክት የሚላለ ይህንን በስፋት እንመጣበታለን። ግን በግል ይሄ ያጋጠመህ ነገር ነበር ማለት ነው? በጣም እዚህ መጥቼ አንድ ጊዜ ልጆቼ እዚህ መሀል ላይ የተወሰኑ ዓመታት ቆይተው ነበርና ሲመጡ ፈቃድ አልነበ። ይሄ ምንድነው የሆነ ቪዛ የሚመታ ነገር አለ መሰለኝ። የሎ ካርድ ማለት ነው? የሎ ካርድ ሳይሆን እዚህ ለረጅም ጊዜ እንዲቆዩ መጀመሪያ ተከፍሎ የሆነ የሚመታ ነገር እሱ ሳይሆን ነው መተው የቆዩትና መጨረሻ ላይ በጣም በብዙ $1000 መከፈል ነበረበት። አሜሪካዊ ዜግነት ስላላቸው ዜግነት የዚህን ሀገር ሪሶርስ ለመጠቀም ተማሪ ቤት ትምህርት ቤት ለመሄድ ሌላውንም ነገር ለመጠቀም የግድ ፈቃድ መኖር አለበት። እንደ ኤክስቴንድድ የሆነ ቪዛ እንደዛ አይነት ነገር ይመስለኛል ስሙ በደንብ ማለት ነው። እንደዛ አይነት ይመስላል። እሱን ያው በእናታቸው በኩል ነው የመጡትና እሱ ነገር በድንገት አልሆነም። አይ ቲንክ ስተት ይመስለኛል። ስለዚህ ወንድሜ ጋር ነበር ያረፍኩት። ከዛ መጥቼ እነሱን ለወስድ አንድ ነብይ ጠራሁኝ። እንግዲህ ስሙን መጥቀስ አያስፈልግምና እሱ መጣ። ያው በቃ ያው አንዳንድ ነገሮችን አለ። እሺ እንጸልይ አልኩኝ። ያኔ ውጭ ጉዳይ መሄድ ነበረብኝ ያንን ነገር ለማስጨረስ። ዝም ብለው መውጣት አይችሉም ያ ነገር ካልተመታላቸው። እና ሲሄድ በቃ ነው 2 ሰዎች ይመጣሉ አለኝ። 2 ሰዎች ይመጣሉ፣ ጉቦ መስጠት አለብህ ይሉሃል። ግን በቃ ጌታ ነገሩን በቃ በነፃ ምንም ነገር ሳትከፍል ያልቅልሃል፣ ይሄንን ጌታ ይልሃል አለኝ። እሺ አልኩኝ። ያው ብዙም እንትን በልቤ ውስጥ አልገባም ነገሩ። እውነተኛ ትንቢት ሰማ በጣም እነካለሁ። በጣም ውስጥ ፊል አደርገዋለሁ። እሺ ብዬ በቃ ያው መቼም አንዳንዴ ሌላ አማራጭ ከሌለ ተቀብዬ ሄድኩኝ። እነኛ 2 ሰዎችም አልመጡም። ገንዘብ ስጥም አልተባልኩም፣ በነፃም አልጨረስኩም። ግን $1500 ከፍዬ በቃ ነገሩን አስጨረስኩ ማለት ነው። እና አሁን ስለሱ በቃ ከወንድሜ ጋር እንሳሳቃለን። በቃ ያ ሰውዬ ምናምን ባባለ ግን የተወሰነ ሲሄድ የተወሰነ ነገር ሰጠሁት። እንደዛ ዋሽቶህም ሰጠው? መጀመሪያ መዋሸቱንም አላወቅኩም። ልክ ሲሰናበተኝ እኔ ደግሞ ወደ ውጭ ጉዳይ ሲሄድ ነው እዛ መንገድ ላይ ያለን ነው የተወሰነ የሰጠሁት። አክቹዋሊ ምክንያቱም አሁን ብዙዎቹ የሐሰተኛ ነቢያት
ነዳጅ የሚያገኙት ከዚህ ነው። እንደዚህ ይሄም ስተሰርታል ማለት ነው። እኔ ራሴ ስተሰርቻለሁ፣ ግን መስጠቱን እንኳን አይ ቲንክ ስለመጣ ብቻ ዝም ብዬ ልሰጠው እችላለሁ። ያን ያክል ባይሆንም የተወሰነ ቀንሼ ልሰጠው እችል ነበር። በመስጠቱ ብዙም አልቆጭም። ግን ምንድነው በእግዚአብሔር ስም የሐሰት ነገር ሲነገር ብዙዎችን በጣም ያሳዝናል። አሁን አንዱም እኮ አሁን አንተ ካነሳው ዘንድ ትንቢት ነገረኝ ብሎ ብር መስጠት ማሰብም እሱም ብር ለመቀበል ማሰብም ይሄም ስህተት ነው። ማንኛውም አገልጋይ ትንቢት የነገረህም ወንጌል የነገረህም እንደው ዝም ብሎ ስታየውም ደግሞ ተቸግሮ ያየውም መስጠት ነው ያለብን እንጂ አንድ ሰው ትንቢት ስለተናገረ ከገንዘብ ጋር መገናኘት የለበትም። ልክ ነው። ግብይት ሆነ ማለት ነው። አሁን ይሄ ትራንዛክሽን ነው። ገብቷል። አንተ የሆነ ትንቢት ትሰጠኛለህ፣ እኔ ገንዘብ እሰጥሃለሁና እንደዚህ ሲሆን ጥሩ አይደለም። በነፃ የተቀበላችሁትም በነፃ ስጡ ነው አይደለ? እንደዛ ነው የሚለው መጽሐፍ ቅዱስ። እንደው ፓራፍሬዝ አደረገው በትክክል ባለለውም እና እንግዲህ ነፃ ስጦታ ነው ትንቢት። ስለዚህ በነፃ ማገልገል አለባቸው። እኛ ደግሞ አይተን ልንባረካቸው ደግሞ ያስፈልጋል እንጂ ይሄ እንደዚህ ስለሰጠው እንደዚህ አድርግልኝ እሱ በእርግጥ መሆን የለበትም ብዬ አስባለሁ። እና ምን ለማለት ነው ያንን ሁሉ ችግር ሳይ ለዚህ ነገር አንድ መፍትሄ መኖር አለበት ብዬ አሰብኩኝ። እና ያ መፍትሄ ደግሞ ከመጽሐፍ ቅዱስ ውስጥ ነው የሚገኘው የሚለው ድምዳሜ ላይ ደረስኩኝ። ከዛ ጥያቄዎችን አወጣሁ። ጥያቄዎችን አንድ 15 የሚሆኑ ጥያቄዎችን አውጥቼ መልሶቹን ደግሞ ጥያቄዎችን ብቻ ሳይሆን መልሶችን ከመጽሐፍ ቅዱስ አውጥቼ ማለት ነው በራሴ። ያው እንግዲህ መጽሐፍ ቅዱስ ትምህርት ቤት አልገባሁም፣ ብዙም እውቀት የለኝም። ግን በቃ ራሴ መጽሐፍ ቅዱስ ውስጥ መልሶችን አውጥቼ ጥያቄዎችን ማዘጋጅቼ በመጽሐፍ ቅዱስ ጥናት ይጣና አልኳቸው። አብረውኝ የሚያገለግሉት ስለዚህ መጽሐፍ ታሪክ ተጀመረ ማለት ነው። ተጀመረ። ለማንኛውም እዚህ ላይ እንያዘውና የሚቀጥለው ሳምንት ሰዓታችን አልቋል። ለዚህ ሳምንት የሚቀጥለው ሳምንት ከዚህ ከቆምንበት እንነሳለን። ሳምንት መልስ ትመጣለህ ማለት ነው። ልክ ነው። ተመልካቾቻችን የዛሬ ዝግጅታችን ሰዓታችን ስላለቀ በዚህ ማጠቃለል እንገደዳለን። ነገር ግን ታሪካችን ስላላለቀ የሚቀጥለው ሳምንት ዶክተር ሰውዓለም መጥቶ እንደገና ታሪኩን ይቀጥልናል። በጻፈው $10 መልእክት ምንድነው $10 መልእክት አናውቅም ገና፣ እሱ ይነግረናል። እንግዲህ መጽሐፉን አንብቤዋለሁ፣ ግን እናንተም ማንበብ ስላለባችሁ ከዛ መልእክቱን ታገኛላችሁ። ለማንኛውም መጽሐፉን እንዴት መጽሐፍ እንደጀመረ እየነገረን ያቋረጥ ነው። የሚቀጥለው ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዛው ድረስ የምሰናበታችሁ ተስፋዬ ካሳሁን። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር ይሁን። ይህ ሕያው